ምናልባት ወደዚህች ሀገር ጎራ ካላችሁ በህይወት መውጣት አይታሰብም። በየቀኑ ንጹሃን ይገደላሉ። የሴቶች መደፈር፣ መታገት፣ የህፃናት ጥቃት የየዕለት ተዕለት ተግባር ነው። ህፃናት በ9 ዓመታቸው ጀምሮ የዚህ ማፊያ ቡድን አባል ሆነው ሰው መግደልና እጽ ማዘዋወር ተግባራቸው ሆኖ ፊታቸውን ሰውነታቸውን ተነቃቅሰው ይህን ቡድን ይቀላቀሉታል። በሰላም ወጥቶ መግባት ቅንጦት ነው። በዚህም ምክንያት ጎብኚዎች ዝር የማይሉባት ሀገርም ሆናለች። የዓለማችን አስፈሪዋ ሀገር ሁለት ቡድኖች በሚያስነሱት ጸብ ምክንያት የሀገሬው ንጹሃን ወጥተው መግባት አይችሉም። ነዋሪው በዚህ ማፊያ ቡድኖች ላይ በተማረረበት ወቅት ላይ ነበር 2019 አንድ ወጣት በፖለቲካው ዘርፍ ብቅ ያለው። እኔን ከመረጣችሁኝ እነዚህ ማፊያዎች ልክ አስገባዋለሁ ብሎ ቃል ገባ። የሀገሬው ህዝብም ካለበት ነገር አንጻር ይሄን ፖለቲከኛ መረጠው። ይህ ወጣት ፖለቲከኛም ወደ ስልጣን መጥቶ ግልጽ ጦርነትን አወጀ። የሀገሪቱ መንግስት ከማፊያው ቡድን ጋር እያወራው ያለው ስለ ደቡብ አሜሪካዋ ሀገር ኤል ሳልቫዶር ነው። ይህ መሪ በገባው ቃል ኪዳን መሰረት ለፖሊሶችና ለወታደሮች የተለየ ስልጣንንም ሰጠ። የፈለጋችሁትን ሰው የአይኑ ቀለምም ያላማራችሁን ሰው ማሰር ትችላላችሁ ብሎ እንዲሁም በአሜሪካ ታሪክ ትልቅ የሚባለውን እስር ቤት ገነባ። 11 ሜትር ርዝመት ያለውን ግንብ ገንብቶ አጠረው። ወደ እስር ቤት የገባ ሰው በፍጹም አይወጣም። የገባም ሰው የውጭውን ዓለም መቼም አያየው። በእስር ቤቱ ዙሪያ 2 ኪሎ ሜትር ድረስ ምንም አይነት ኢንተርኔትም የስልክም አገልግሎት እንዳይኖር አደረገ። የሚገርመው ደግሞ እስረኞቹ ቢላ፣ ጩቤ የመሳሰሉትን ነገር እንዳይደብቁ ፍራሽ የለም፣ አንሶላ የለም፣ ብርድ ልብስ የለም። ምን ላይ ነው የሚተኙት ካላችሁ ብረት ላይ ነው። እንደዛ ሊገዳደሉ ይፈልጉ የነበሩ ሁለት ቡድኖችን ተቃቅፈው እንዲተኙ አደረጋቸው። ኤል ሳልቫዶር በመካከለኛው አሜሪካ የሚገኝ ትንሽ ነገር ግን በህዝብ ብዛት የተጨናነቀ ሀገር ነው። ከቅርብ ጊዜ ወዲህ ኤል ሳልቫዶር በወንጀልና በወንጀለኛ ቡድኖች እንቅስቃሴ ምክንያት ሀገሪቱ ታውቃለች። በተለይም ኤምኤስ 13 እና 18 ስትሬት በሚባሉ የማፊያ ቡድኖች ምክንያት ሀገሪቱ በስፋት ታውቃለች። ኤል ሳልቫዶር ከፍተኛ እስር ቤቶች ያሉት ሀገር ሲሆን ከ2023 አንጻር ከ100,000 በላይ የሚሆኑ ሰዎች እስር ቤቶች ውስጥ እንደሚገኙ ታውቋል። እስር ቤቶቹ በአብዛኛው ከመጠን በላይ በሆኑ እስረኞች የተጨናነቁ፣ በአንድ ክፍል ውስጥ ብዙ ከተቻለው በላይ የሚሆኑ እስረኞችም ይገኛሉ። በተጨማሪም የመሰረታዊ አገልግሎቶች እጥረት እስር ቤቶቹ ብዙውን ጊዜ በቂ የጤና አገልግሎትና ንጽህና ያላቸው ባለመሆናቸው በሽታዎችና የጤና ችግሮች እንዲሰራጩ ያደርጋል። በተለይም የተለመዱ በሽታዎች እንደ ተቅማጥ፣ ቲቢና የቆዳ በሽታዎች በከፍተኛ ሁኔታ እስረኞቹን ያጠቃሉ። የግል ክፍሎች አለመኖር ብዙ እስረኞች በትላልቅ ክፍሎች ውስጥ በአንድ ላይ እንዲኖሩ አስችሏል። የኤል ሳልቫዶር መንግስት በወንጀል ቡድኖቹ ላይ ጠንካራ እርምጃዎችን እየወሰደ ያለ ሲሆን የጸጥታና የፖሊስ ኃይሎች ከፍተኛ የሆነ እንቅስቃሴ የእስር ቤቱን የህዝብ ብዛት ከመጠን በላይም ጨምሯል። ይህም ከፍተኛ የሰብአዊ መብት ተቋማት ተቃውሞ እንዲያነሱበትም እድል ፈጥሯል። የመንግስት እርምጃዎች በአጭር ጊዜ ውስጥ ውጤታማ ሊሆኑ ቢችሉም የሰብአዊ መብቶችና የፍትህ ጉዳዮች በተሻለ ሁኔታ መታሰብ ሳይኖርባቸው እንደማይቀር ሁኔታዎች አመላክተዋል። በዚህም ምክንያት የሰብአዊ መብት ተቋማት ከሚያነሷቸው ጥያቄዎች መካከል በእስር ቤቶች እስረኞች ከመጠን በላይ የተጨናነቁ መሆናቸውንና የጤና አገልግሎትና የመሰረታዊ የሰው ልጅ መብቶች አለመሟላታቸው፣ በተጨማሪም የግድያ ችግሮች በእስር ቤቶች ውስጥ የተለመዱ መሆናቸው የሰብአዊ መብት ተቋማት ተቃውሞን እንዲያነሱበት አድርጓል። ስለ እስረኞቹ ሁኔታ የምናወራ ከሆነ ደግሞ በእስር ቤቶች ውስጥ የወንጀል ቡድኖቹ ማሳ ሳልቫቹካ፣ ኤምኤስ 13 እና 18 ስትሬት ትልቅ ተጽዕኖም አላቸው። እነዚህ ቡድኖች በእስር ቤቶች ውስጥ የራሳቸው የሆኑ የስልጣን አወቃቀሮች አላቸው። እስረኞች የየራሳቸው ደረጃ ስርዓት ያላቸው ሲሆን ይህም በቡድኖች የሚመራ ነው።
አንዳንድ እስረኞች ከሌሎች በላይ ስልጣንና ተጽዕኖም አላቸው። የእስር ቤቶች ሁኔታ ማሻሻል በቅርብ ጊዜያት መንግስት እንቅስቃሴ ጀመረ ቢሆንም ነገር ግን ይህ ሂደት ቀርፋፋ መሆኑን ብዙዎች ያወሳሉ። የኤል ሳልቫዶር እስር ቤት በታሪክ የተለያዩ የፖለቲካና የህብረተሰብ ሁኔታዎች ምክንያት ተመስርተው ተገንብተዋል። እስር ቤቶቹ በዋነኝነት የተመሰረቱት ወንጀለኞችን ለመቆጣጠርና የህግ የበላይነትን ለማስከበር ነው። በእስር ቤት ውስጥ ምን አይነት እስረኞች ይገኛሉ ያሉን እንደሆነ በኤል ሳልቫዶር እስር ቤቶች ውስጥ የሚገኙት አብዛኞቹ እስረኞች የወንጀል ቡድን አባላት ናቸው። እነዚህም በተለይ ከኤምኤስ 13 እና 18 ስትሬት ጋንግ ጋር የተያዙ በተለያዩ ወንጀሎች ተጠያቂ የሆኑ ሰዎች ከግፍ የእጽ ዝውውርና ከትናንሽ ወንጀሎች እስከ ከባድ ወንጀሎች የሰሩ ይገኙበታል። በተጨማሪም እስር ቤቶቹ የፖለቲካ እስረኞችንም አስቀምጠዋል። ኤል ሳልቫዶር ከፍተኛ ደረጃ ያለው የደህንነት እስር ቤት ነው። ይህ እስር ቤት በቶኩላካ ከተማ ውስጥ የተገነባ ሲሆን የኤል ሳልቫዶር ፕሬዝዳንት ናይብ ቡኬሌ በወንጀለኛ ቡድኖች ላይ የጀመረውን ጠንካራ የፖሊስ እርምጃ ምልክት ተደርጎም ተወስዶለታል። በእስር ቤቶች ውስጥ ለመሸሽ የማይቻል ሲሆን የእስር ቤቱ አስተዳዳሪ እንደተናገረው እስር ቤቱ በጣም ጥብቅ የደህንነት ስርዓት ያለው፣ እስረኞች ሙሉ ህይወታቸውን እዚያ ለማሳለፍ የተገደዱም ናቸው ብለዋል። ናይብ አርማንዶ ቡኬሌ ኦርቴዝ ማን ናቸው? የኤል ሳልቫዶር 81ኛውና የአሁኑ ፕሬዝዳንት ሲሆኑ ከግንቦት 1 ቀን 2019 ጀምሮ አገሪቱን እየመራም ይገኛል። በሰኔ 24 ቀን 1981 የተወለደው ቡኬሌ ከፖለቲካ በፊት የቢዝነስ ሰውም ነበር። እሱ በኤል ሳልቫዶር ታሪክ ውስጥ በጣም ወጣት ፕሬዝዳንትና በህዝብ ዘንድ ተወዳጅ የሆነ መሪም ነው። የሱ መሪነት በተለይም በወንጀል ቡድኖች ላይ የጀመረውን ጠንካራ የፖሊሲ እርምጃ በዓለም አቀፍ ደረጃ ትኩረትን ሰጥቶታል። ቡኬሌ በወንጀለኛ ቡድኖች ላይ ጠንካራ እርምጃዎችን በመውሰድ የኤል ሳልቫዶርን የደህንነት ሁኔታ ለማሻሻል እየሰራ ነው። ይህም የእስር ቤቶቹን የህዝብ ብዛት ከፍ አድርጎታል። በተጨማሪም ቡኬሌ ኤል ሳልቫዶርን ቢትኮይንን እንደ ህጋዊ ገንዘብ የተቀበለች የመጀመሪያዋ ሀገር አድርጓታል። ይህ እርምጃ በዓለም አቀፍ ደረጃ ትኩረትንም ስቧል። ኤል ሳልቫዶር እንደ ሌሎቹ የላቲን አሜሪካ ሀገራት በሙስና ችግር ተጎድታም ነበር። ይህ ችግር የሀገሪቱን ልማትና የህዝብ እምነት በከፋ ሁኔታ አድክሞታል። እነዚህን የሀገሬውን ህዝብ ያማረሩትን ቡድኖች ሁሉንም ወደ እስር ቤት ወርውሮ ነዋሪውን ሰላም አደረገው። በዚህም ምክንያት በጥቂት ጊዜያት ውስጥ ሀገሪቱን ለቱሪስት ምቹ ከተማም አድርጓታል። ትላልቅና የዓለም አቀፍ ዝግጅቶች የሚካሄዱባት ዘ ሴፊየስት ካንትሪስ ከመባል የደረሰች ሰላማዊ ሀገር አድርጓታል። እንደዚህ አይነት መሪዎችን ለሀገራችን ጀባ ይበለን ብለን እየተመኘን ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን።